በራእይ ተመሰረተ። በራእይ ነው የተመሰረተው። ይህን ግዙፍ ህንጻ ቤተክርስቲያን ያለ መሐንዲስ በገዳም አባቶቹ ቀስ ሲገነባ ተመለከተ። ደረጃውን ሲጨርስ ቤተክርስቲያን አገኘ። የቤተክርስቲያን ሳገኝ ከበሩ ስደርስ በሩ በራሱ ወለል ተከፈተ። ቀኝ እግሬን አስገባሁኝ። ቀኝ እግሬን አስገብቼ ስመለከት ቤተክርስቲያኑ በጣም የተዋበ ነበርና ከዚህ ብቻዬን አልገባም ብዬ ጮህኩኝ። ደረጃውን የጠበቀ ቤተክርስቲያን የተሰራው መሐንዲስ በሌለው ስራ ነው የተሰራው። እግዚአብሔር ይመስገን፣ እግዚአብሔርን በጣም እናመሰግናለን። እዚህ እስኪደርስ ግን እናቶች መነኮሳት ታላቅ መከራን አይተውበታል። ታስረዋል፣ ተሰድበዋል። ስንለምን አጫራሪዎች ናችሁ፣ የራሳችሁ ቤት ልትሰሩበት ነው፣ መኪና ልትገዙበት ነው፣ የራሳችሁ አካውንት ነው ያላችሁ እያሉ ብዙ ነገር ስቃይ ነበረ። መንገድ ላይ ራሱ የፍቃዳችን እየቀሙ ቤተክርስቲያኑ ኡደት እስከሚያበቃ ድረስ ቢሮ ላይ ይዘጉና ያው መናንያኑ ግን እየተቸገረ ነው ያለው ነው ቢሆንና በቤት ችግር አይፈለስን። አሁን ከሰሞኑ እንኳን ብዙዎች ወጥተው ይላሉ። ግን ሞቲሉ ትዳ ፍጻሜውን ከማየት ሳይገታቸው በፊት እንድረስላቸው። ከዛ ከደረጃው ስር ጎንበስ ስር ቀይ ልብስ የለበሱ በፍጹም አርምሞ ወገባቸውን ታጥቀው ጸጥ ብለው ብዙ ሴቶች አያሉ። እኒህ እነማን ናቸው ብዬ ስጠይቅ እኒህ ደናግል ናቸው የሚል ቃል ብቻ መጣል። ይህ ቦታ ይገደማል ብሎ ተነገረኝ። ፈለገ ቅዱሳን ቅድስት ክርስቶስ ሰምራ የእናቶች ገዳም እንግዲህ በሰሜን ጎንደር ዱራንበሳ ከሚባለው ቦታ አንድ ታላቅ ባህታዊ ነበሩ። እነሱም አባ መሐረነ ክርስቶስ ይባላሉ። በዛን ሰዓት ዲያቆን ነበረው ለእንዳለ ከትግል ድንጋይ ከተማ ወረድ ብሎ ታላቅ ገዳም ይመሰረታል ይሄን የቆየ ሰውየው ብለው ለልጁ ደብዳቤ ጻፍ ብለው አጽፈው ጥለው እንደዋል። አሁን እሳቸው በዚሁ ሰዓት አሁን ተሰውረዋል። እና ዛን ደግሞ አንድ አባት ደግሞ ገብረ መንፈስ ቅዱስ ቤተክርስቲያን ተኝቼ ያለን በሰባት ቀን እህል ትቼ ነበር። በጣም አሞኝ ነበር። ግን ዛን ወደ ላይ ወደዚህ አሁን ሰምራ ወዳለችበት ቦታ ላይ በራእይ ተወሰድኩኝ። እዛ ደረጃ አገኘው። ደረጃውን ሲጨርስ ቤተክርስቲያን አገኘው። የቤተክርስቲያን ሳገኝ ከበሩ ስደርስ በሩ በራሱ ወለል ተከፈተልኝ። ቀኝ እግሬን አስገባሁኝ። ቀኝ እግሬን አስገብቼ ስመለከት ቤተክርስቲያኑ በጣም የተዋበ ነበርና ከዚህ ብቻዬን አልገባም ብዬ ጮህኩኝ። ብቻዬን አልገባም ብዬ ጮህኩኝና ያስገባሁት ቀኝ እግሬን መልሼ ከአምዱ ተጠግቼ እመለከት ነበር። ምን ያምራል እያልኩ የቤተክርስቲያኑን ውበት አደንቅና አስተውል ነበር። ከዛ ከደረጃው ስር ጎንበስ ስር ቀይ ልብስ የለበሱ በፍጹም አርምሞ ወገባቸውን ታጥቀው ጸጥ ብለው ብዙ ሴቶች አያሉ። እኒህ እነማን ናቸው ብዬ ስጠይቅ እኒህ ደናግል ናቸው የሚል ቃል ብቻ መጣል። ይህ ቦታ ይገደማል ብሎ ተነገረኝ። ከዛም በኋላ ከተወሰነ ጊዜ በኋላ ነቃው። ስነቃ ሰውነቴ እንደ በረዶ ቀዝቅዞ አገኘሁት። እኔ ከተሞች ኖር ያሉን ብዬ አሰብኩ። መጨረሻ ላይ ቀስ በቀስ ሰውነቴ የሞቀ ሄዶ ተነሳሁ ብለው እነዛ አባ ገብርኤል ይባላሉ ራእይ አይተው ነገሩ። በዚህ በራእዩ መሰረት ጊዜ ገቢር ለእግዚአብሔር ሰዓቱ ሲደርስና ሲፈጸም ያው መሬቱንን ከግለሰቦች ጠይቀን ለሰዎች ያው ሂሳብ ከፍለን ያው ቦታውን ጠየቅን። ለሀገረ ስብከቱ ለወረዳው ጠየቅን። ሀገረ ስብከቱ ፈቀደልን። ክርስቶስ ሰራና መተን ያወጣካል እና መሰረቱ ራእይ ነው። በራእይ የተመሰረተ ገዳሙ የሚገኘው በማዕከላዊ ጎንደር በአርማጭ ወረዳ በትክል ድንጋይ ወረዳ ነው። ፈለገ ቅዱሳን ቅድስት ክርስቶስ ሰምራ የእናቶች ገዳም ነው የሚባለው እና እዚህ መሀል ትልቅ ጸበል አለው። አቡነ ተክለ ሃይማኖትና የቅድስት ክርስቶስ ሰምራ ከዛ እየተጠመቀ ከዲው ያልዳነ የለም። ልጅ ያጡት ልጅ አግኝተዋል።
ከሃይምሮ ጭንቀት ያላቸው ከሃይምሮ ጭንቀት ደዌ ተፈውሰዋል። ብዙ ከካንሰር ከኩላሊት ብዙ በሽታ የተፈወሱ አሉ። ታላቁ የክርስቶስ ሰምራ ጸበሉ በጣም ድውያን እየፈወሰ ነው ያለ። ብፁዕ አቡነ ኤልሳ የማዕከላዊ ጎንደር ሀገረ ስብከት ጳጳስ ነበሩ። እሳቸው ፈቀዱልን። አምጥተን ግን ምን ተክልበት ወይም ቤት ምን ሰራበት ብር አጣን። የት እናምጣ? አመተን ከትንሽ ጎጆን ቁጭ አደረግናል። እንደገና ሰዎችን ለምን በእንጨት የሚሸጡትን ሰዎችን ጠይቀን ባክን ታወት ስናስገባ የዛን ቀን ሰው ሲጠራ የተሻለውን ያክል ይረዳናል ያግዘናል። ከዛ ያለውን ሳንቲም እንሰጣለንና እንጨት በዱ ይስጠን ብለን እንጨቱን በዱ ያመጣን። ያን እንጨት አብጥተን ሰራን። ቆርቆሮን እንደዚህ በዱ ያወጣን ቆርቆሮን ሰራን። መቅደሷን ብቻ ነው ሰራን። እናት ይወዛን መቅደሷን ብቻ ሰርተን ወደ ቄሶች መቆሚያ በቅኔ ማለቷ 5 ቆርቆሮ ብቻ ሰርተን አረ ምን ጉዱ ነው ይመለው ሲየተባልኩ ሰው እየሰደበኝ ያቺ ቤተክርስቲያን መቅደሷን ብቻ መርገድ ታወተ ጓን ወደ ዛች ቤተክርስቲያን አስገባን። ከዛን አንስቶ በጣም ችግር ነው እናቴ፣ በጣም ችግር ነው። ምንም መሬት የለንም። ለምን በላውም ሆነ ለምነን ነው ለልክሳማም ለምነን ነው። ሁሉን በልመና ነው። በቃ የኛ የገቢ ምንጫችን ልመና ብቻ ነው። ይሄ ነው ለምናለመው ልማት ቦታ የለንም። ያው ከአዲስ አበባ ላይ ሂደን ብዙ መከራ ብዙ ችግር ደርሶብናል። የሄድነው 2009 ጀምሮ ነው። ያው ገዳውን በእግዚአብሔር ፍቃድ ቢመሰረትም ገቢ የለውም። ያው እንደምታዩት በረሃ ነው። ምንም ሰው የሚያግዘን የለም። በጉልበት እንደሆነ እንጂ በገንዘብ የሚያግዝ ስለሌለ እኛ ወደ አዲስ አበባ ከአዲስ አበባ ሂደን 2009 ላይ በጣም ስቃይ ነበር፣ መከራ ነበር። 2010 እንዲሁ ተሰቃይተናል። ሰው ስንለምን አጭበርባሪዎች ናችሁ፣ የራሳችሁ ቤት ልትሰሩበት ነው፣ መኪና ልትገዙበት ነው፣ የራሳችሁ አካውንት ነው ያላችሁ እያሉ ብዙ ነገር ስቃይ ነበረ። መንገድ ላይ ራሱ የፍቃዳችን እየቀሙ ቤተክርስቲያኑ እደት እስከሚያበቃ ድረስ ቢሮ ላይ ይዘጉናል እንዳንለምን። ዘበኞችን ሰደው ያስነሱናል። በጣም ስቃይ ነበረ። ከዛ መጨረሻ ላይ እስከ ድብደባ ድረስም ፖሊስ ጣቢያ ነው ምንወስዳችሁ እያሉ ድብደባ ድረስም ይዘውና ሄዶ ነበር። ያው ጠየቁን። ብሩን በራሳቸው አካውንት ነው ምናምን ሲሉን አካውንት የለንም፣ እኛ የወጣ ነው ለገዳሙ ነው፣ እኛ ልጅ ልናሳድግበት ወይም ሌላ ልንረዳበት ሳይሆን አንድና አንድ ምናኔ ነው የወጣ ነው። ስለዚህ እኛ ለገዳሙ ነው፣ ሂዳችሁ ማየትም ትችላላችሁ፣ በገንዘብም በጉልበትም ሂዳችሁ መርዳት የምትችሉ ሂዳችሁ ማየት ነው እንጂ ኃጢያት ውስጥ አትግቡ እያልን እያለቀስነ በየቦታው ስንንከራተት ነበር። እንዳው እንት ያሳለፈው ችግር ይሄ ነበር። በቃ ትልቅ ችግር አለ። ምንም ነገር የለልን። አንዳንድ ቀን ጦማችን ምናልበሳት ሆነ በቃ ጦም ይታደርበት ጊዜ ነበር። ይገርማችሁ ምንም በሌለበት ሰዓት በውስጣችን ምቅ አድርገን ያዘው። ስለዚህ በገዳሙ ላይ የነበረው ችግር ይሄ ነበር፣ የማይነገር ነበር። በውስጥ በገዳሙ በቤተ እግዚአብሔርም ሆነ በተለያየ ያለ ችግር እደ ጥበብ የለንም። መስራት ከሌላ ገዳማት የመጣን እህቶች አለን። ምክንያቱም ባለሙያ እህቶች አሉ ማለት ነው። እና ከዚህ መተን ለማገዝ ስንፈልግ ምንም የሚሰራ ነገር የለም፣ እደ ጥበብ ነገር ማለት ነው። ስለዚህ እደ ጥበብ መሳሪያው ቢኖር እህቶች የመስራት አቅም ያላችሁ በጣም ብዙ እህቶች አሉ። የለንም። ለምሳሌ እደ ጥበብ ሲባል አጠቃላይ እንዴት ነው በእያንዳንዱ ሲገለጽ ሲንጀር ማለት የመነኮሳት ልብስ መስፊያ፣ እንደገና ደግሞ የሹራብ ማሽን፣ የሽመና ስራ፣ የፎጣ መስሪያ፣ የሸማ እቃው ብቻ ተገዝቶ ቢመጣ ዋጋ የለውም። ክር ያስፈልገዋል የምንሰራበት። የሹራብ ማሽንም ቢሆን ክር ያስፈልገዋል፣ ራሱን የቻለ ክር አለው። እነዚህ አጠቃላይ እቃዎች መሬት የለንም። እንደምታዩት ገዳሙ የተመሰረተው በራይ ስለታየ እንጂ ገዳም እንደ ድህነቱ ጥሎ መሄድ ይቻል ነበር። ነገር ግን ከእግዚአብሔር የታዘዘ ስለሆነ ቦታው መሄድ አይቻልም። እቺ እያንዳንዱ የምታዩት ቦታ ሳንቲም ተጥሎበት የተገዛው የመንግስት አካል ወይም የሃይማኖት አባቶች የሰጡን አንድ መሬት የለም። ሁሉም ህዝበ ክርስቲያን ቢያግዘንም እቺን አጠቃላይ ቦታዋን እየገዛን ስለሆነ የተቀመጥን ራሳችን ልንችል አልቻልንም። ምክንያቱም መሬት ስለሚያስፈልግ የተቀመጥንባት መሬት በገንዘብ ተገዝታ መንበላ ስለሆነ መሬት ያስፈልገናል። ምንም መሬት የለንም።
ገዳም ማለት ትንሽ መሬት ኑሮት ያንን እያረምን እየቆፈርን እየዘራን እየኮተኮት መኖር ነበር። መሬት የለንም ጭራሽን ማለት ነው። ሁሌም ከህዝብ ክርስቲያኑ እየሄደ የኩል መሬት ግማሹን ለኛ ግማሹን ለነሱ እያደረግን እንጂ ሸቀል ነው ሸቀል ማለት ነው ምንለው። ይሄ እንዲስተካከልና ለመሬት ለከፍቶች ቀለብም ለመቋሚያም ለእርሻ መሬት እንዲሆንና ለህዝብ ክርስቲያኑ እንዲደረግልን ነው። እንደገና ተማሪዎች አሉ። ተማሪዎች በኑሮ ውድነት ዛሬ ሂደው ከተማም ሆነ በግለሰብ እየሄዱ በግለሰብ እንዳይል ያለውን ችግር ታውቃላችሁ። በገጠር አይከድም። በድሮ ጊዜ ገጠር እየሄደ ለምን ነበር። አሁን ገጠር ዛሬ በየመንገዱ ያለውን ችግር ስላለ ገጠር ሄዶ መለመን አይችሉም። በከተማም ሲሄዱ ኑሮ ውድነት ያነሳ ሂደው ባዶአቸውን ሲመላለሱ ጧት ሂደው ማታ ሲመላለሱ ለተማሪዎች ምገዛ እንዲደረግላቸው። ገዳሙ የናት ገዳም ነው። ያው ግን ይመጣል ይሄዳል። አሁን በገዳሙ ላይ ችግር ስላለ አሁንም ችግር ስላልተቀረፈ በገዳሙ ላይ ይመጣሉ ይሄዳሉ። አንደኛ የቤት ችግር በመኖሩ፣ ሁለተኛ ልማት ቦታ ባለመኖሩ መናንያን ለምኖን መስተዳደሩታይ በልመና ብቻ ነው የምንስተዳደረው። ይሄ ልመና ደግሞ መናን ያሳቅቀዋል፣ ተስፋ አስቆርጠዋል። እንግዲህ ደግሞ ሀብታም ገዳሞች አሉ። ወደ እነዛንም ሰው እየተጓዘ የሚሄደው ቦታዋንና ወይም ዝናዋን ሰምቶ ይመጣሉ። መጥቶ ሲያዩት ግን እንደሰሙትና ወይም እንደተነገራቸው ሳይሆን ሲቀር ደሃ በመሆኑ ጣጥሎት ይሄዳሉ። አገልግሎቱ ቤተክርስቲያኑ በደንብ የሚገለገለው እናት አገልግሎት አይቋረጥም። እውነቴን ነው። አገልግሎት አንድ ቀንም ቤተክርስቲያን ተቋርጦ ቅዳሴውም ሰዓታቱም እየተገለገለ ነው ያለው። አንድ ቀን እንኳን ተዘግቶ ጸሎት እንኳን አምላካችን እግዚአብሔር ምስጋና ይድረሰው ደህና ነን። በጸሎት ጉዳይ ደህና ነን። ክብር ይስፋ። ደህና ነን እየተገለገለ ያለው ቤተክርስቲያን። ያው የመናንያኑ ችግር ነው እንጂ እኛ እንኳን ደህና ነው እናገለግላለን። እንዳቅማችን እንግዲህ አገለግልነው ሰዓት ተገለገለ ምን ነው እሱን ያልን እናገለግለው አይደለም። ግን እኛ ግን ተገለገልን ደህና ነው። ቤተክርስቲያኗ አልተዘጋችም እስካሁን ድረስ ጥሩ ነው። አባቶቻችን አሉ ያገለግሉ ነው ያሉት። ያው መናንያኑ ግን እየተቸገረ ነው ያለው ነው ቢሆንና በቤት ችግር አየፈለሰን። አሁን ከሰሞኑ እንኳን ብዙዎች ወጥተው ሄደዋል። ነኮሳ ስራ ፈቶ መቀመጥ አግባብ አይደለም። የተቻለንን ያህል መስራት እየቻልነ በገንዘብ ጥረት ግን ታግደን ነው ተቀምጠን ያለ። ስለዚህ ህዝበ ክርስቲያኑ የሚችለውን ነገር እየገዛም ሆነ ቦታውን እየመጣም እያየ ቢጎበኘና ከምንም በላይ እኛ እግዚአብሔርን እያመሰገነ እንቀመጣለን። እና ማሽኖች አሁን ለምሳሌ የዘይት ፋብሪካ ወይም የሳሙና ፋብሪካ አንዳንድ እንኳን ገዳሙን የሚረዳ ማለት ነው። ሁሉ ጊዜ ካልመና ከምንለምን ራሳችን ችለን እኛም አንዳንድ ገዳሞች የተቸገረ ገዳም እንረዳበታለን። አጥቢያ ቤተክርስቲያን ብዙዎች በነጣላ ታቦት የሚወጣበት ቦታ አለ። የሚቀድሱበት በነጣላ ጧፍ ያጣ ብዙ ችግሮች አሉ። ያንነን እኛ ከሰራነ ህዝበ ክርስቲያኑ እኛን ካገዘነ እኛም ደግሞ ሰርተን ራሳችን ለውጠን ለህዝበ ክርስቲያኑ ማሳየት እንችላለን። ይሄው እስካሁን ቢለመነውን ምንም ለራሳችን እንኳን ለአንድ ሳሙና እንኳን ገዝተን ልብሳችን አንጠባንልም። ምክንያቱም አንድ ሳሙና በወር ምን ቆነነው እንግዲህ ሰውት አንድ ሳሙና ገላ አስታጥቦ ልብስ አስታጥቦ ሲቸግረን ባመድ እናጥባለን። በቃ ባመድ ነው የምናጥበው። አብዛኛውን ባመድ ነው የምናጥበው ስለማወርስ አላደርስ ይያለ ማለት ነው። ስለዚህ ህዝበ ክርስቲያኑ እኛ ገዳማዊ ምንም ቢሆን ውለን አንድ ማድም ቢሆን ሳይቀመስ አይታደርም። እና ያን እህል ለስጡን እህል የለንም ብለን መለመኑ እርሻ ካረስነ ራሳችን ከቻልነ በቃ ፈጣሪያችን እያመሰገነ ለህዝበ ክርስቲያኑ የተቻለንን ይያል አሁን ሰማያት እየደገመነ መቀመጡ ትልቅ ለኛ ተስፋችን ነው። እና አሁንም ቢሆን ህዝበ ክርስቲያኑ እንደው በእውነት በክርስቶስ ሰምራስም ያግዘን መሮና ነው ጭራሽም ልንበተን ነው ያሰብነው። አሁን ጸበልተኛ ይመጣል። የጸበልተኛ ቤት የለንም እና ሸራ እየዘረጉና ያው በየሜዳው ነው የሚቀመጡት ቤት ስለሌለ እኛ አቅም ቢኖረን ኑሮ የጸበልተኛ ቤት እንሰራ ነበር። ይሄ አልሆነልንም። ሌላው ደግሞ ምንድነው ከብቶች አሁን ትንሽ ከብቶች እንዳያቻቸው 3-4 ፍሬ ከብቶች አሉና የነሱ አሁን የለቅም ቦታ ደግሞ የለም። አሁን እኛ ቦታው ወይና አደጋ ነው ማልማት ይቻላል ሁሉ ነገር ይሆናል። ግን ከብቶችን ተምንናውላቸው ይረባሉ የተወሰነ 3-4 ይሆናሉ መልሰን እንሸጣቸዋለን። ምንም ነገር ስለሌለ ምን እየበሉ እንዳያቻቸው ከስተዋል አብቅተዋል ምንም ነገር የላቸው። ይሄ የመሬት ችግር ስላለ ማለት ነው። ቤት በልመና ነው
ያው ለ4 ለ5 ለ6 እየሆነ ነው አሁን ተስተካክሎ እንደውም እየቀይበቅ መለስ ለ2 ለ3 ነው ተሻሽሏል አንድ አባት 10 ክፍል ሰርተውልናል እኛ የተወሰነ ተቆራረጥ የሚሰሩልን ደግሞ የተወሰነ 10 ክፍል ሰርተናል ከዚህ ውጭ እየተጠራቀቅነ ነው ቦታ የለም ጌታው ተመለስና የሚሰራንም የለንም ደግሞ እኔ ማይወለተ ስላሴ ገብረ ኢየሱስ ነው የሚባል የሽመና ባለሙያ ነው ግን የሽመና ባለሙያ ሆኜ ግን ምንም ነገር ስለሌለ ያው የምታዩት ናችሁ 2 ሽመና ነው ያሉ እነዚህ 2 ሽመናዎች ደግሞ ብዙ ጊዜ ቆይተው ነው አንዳንዴም አርቲስቶች ራሳችን ተነሳሽነት ኑሮን እንደምንም አድርገን የራሳችን የተወሰነ የብራችን አውጥተንም እንደገና ተማይወረ ቅዱሳንም አውጥተው ገዙልን ግን ሽመና ባለሙያ ሆኜ ግን ስንጀር መችላለሁ እንደገና የልብስ መስሪያ መችላለሁ ግን ምንም ነገር ስለሌለን ግን የሚመጡ እህቶቻችንና ያው በቀደመት 10 ያላነሱ እህቶቻችን ወጣዋል እና ምንድነው በቃ ምን እናድርግ ምን እንሰራለን ልንየርነን ምናምን ሲሉ እስኪ ለምናልባች እንደው ምናልባች እንደሚመጡ እህቶቻችንና ወንድሞቻችን ካሉ አንዳንድ ነገር እያደረጉ እንደው ቢያግዙን እስኪ እንጠብቅ እንታገስ ይያልና እስካሁን ድረስ ከወዲሁ ዝም ብለን ተቀምጠን ያለና ግን ዝሮ እደ ጥበብ ሲባል ያው እንደዚህ ህዝብ ሰርተን ወሰን ከተማ ምን ሸጣት ነው ኮፍያ ነገርም እንፈልጋለን የሚሰራበት ማለት ነው የእንትን ማሽኑ ማለት ነው እንደገና ደግሞ ሹራብ አለ እነዛን ሹራቦች ደግሞ ወስደን ከተማ ላይ ምን ሸጣው ነው ሐሳባችን እንግዲህ ድንግል ማርያም ደግሞ በሐሳባችን ውስጥ ሆና ታሳካልን እኛው ምኞታችን ነው ቦታው እንደምታዩት ለንብ ይሆናል ለፍየል እርባታም ይሆናል ቦታው ተመጥኖ ነው ለምን እንደሚመች እነዚህ ነገሮችም የንብ እርባታ ቢኖረን የዶሮ እርባታ ቢኖረን እንዲሁም የፍየል እርባታ ቢያግዙን ብታግዙን ህዝበ ክርስቲያን ሁሉን ነገር ለመስራትኛ ዝግጁ ነን መስመር ዳር እንደመሆኑ ሱቅ ቢኖረን በጣም ነው ምንሰራ የነበር ከውስጥ ያሉ ገዳማት እንኳን እንደዚህ መስመር ዳር ያልሆኑ ገዳማት ሱቅ እየሰሩ ሰዎች እንደዚህ ህዝበ ክርስቲያኖች እያገዟቸው በጣም ስራ እየሰሩ ነው ያሉት እኛ ግን ከመስመር ዳር ሆነን ምንም ሱቅ ስለሌለን መስራት አንችልም ስለዚህ አጠቃላይ እንደገና ደግሞ ያው እንግዲህ ሰው ስለሆነ ልብስ ያስፈልገናል በ3 አመት በ4 አመት ነው አንድ ጊዜ 5 ሜትር አወጀዲ የምንቀበለው ማለት ነው እንግዲህ 5 ሜትር አወጀዲ ለቀሚስ ይሆናል ወይ ለነጠላ የምናደርገው ከቤተሰብ ምናናወጣው ደግሞ ወደ ቤተሰብ መሄድ ስለማይቻል 5 ሜትር አወጀዲው ለምን ይሆናል ለቀሚስ ወይ ለነጠላ ለአንድ ብቻ ነው የሚሆነው ሳሙና በወር አንድ ጊዜ ነው የምንቆነነው ያቺ ሳሙና እንግዲህ ያው ወጣቶች ከመሆናችን አንፃር ለምንም እንደማትበቃ ራሳችሁ በታሳቢነት ውስጥ አስገቡት ለሽማግሌዎች እንኳን አትበቃ አይደለም ለኛ ለወጣቶች ብዙ ነገር አለብን ስለዚህ ያው እንግዲህ የሳሙና ማሽን ፋብሪካ ቢኖረን አይደለም ለኛ ትንሽ ከኛ እንስላሉ ሰዎች እናገዝ ነበር የሻማ ማሽን ቢኖረን ሻማ ብናመርት ጧፍ ብናመርት የሳሙና ማሽን ቢኖረን እንደገና ከተማ ላይ ቦታ ተገዝቶልን የዘይት ፋብሪካ ብናመርት በጣም የተመረጠ ነበር ገዳሙ ያድጋል ከኛ ጋር የጀመሩ ገዳማት ከኛ ጋር የተሰረተው ገዳም በጣም ከላይ ደርሷል ለዛው መስመር ዳር አይደለም እኛ ግን መስመር ዳር ነን በጣም ሀብታሞች እንሆን ነበር ህዝበ ክርስቲያን ቢያግዙን አላገዙን ማለት አይደለም ግን ህዝበ ክርስቲያኑ እያንዳንዱ የሚጠበቅበትን ነገር ቢያደርግልን በጣም ከፍተኛ ደረጃ ደርሰን ዝቅ ላሉ ከኛ በታች ላሉ ገዳማቱም ሆነ አድባራት እናግዛለን ይሄው ቤተክርስቲያኑ ማም ሊወርቅ ራስ ምስጥ እንዳለ በልታን ጉዶታል ይከርማል ያከርም እየተባለ ነው ያለ ጭንቀት ይዘነው እንጂ ቤተክርስቲያን ወርቋል እንዳለ ውስጡ ሲነግሩን እኛ ገስጠናን ሰረገላው ሊወርቅ ነው ይያሉ ነው ያለ ግን እናስመርቃለን ምንም ነገር እንራመዱ ስለሌለ ማስመረቅ አቁመናል እና የቀረውን ቤተክርስቲያን በፍጥነት ተራርቶ ነው ቤተክርስቲያን ሆኖ በውጭ ሆነ በአገር ውስጥ ያለው ያለንን ጎደሎ ችግር የውስጥ ቤተክርስቲያኑ አካቶ ለማስመረቅ እንዲያስፈቃን ነው ቤተክርስቲያኑ እግዚአብሔር ይመስገን አጠቃላይ ህዝበ ክርስቲያኑ አላገዘንም ወይ ማረዳን ማለት አይቻልም ምክንያቱም ግማሹ የተወሰነ ከባድ አደጋ ቢያደርስብንም ግማሹ ደግሞ በጣም ጥሩ ስራ እየሰራልን ያለው በአጠቃላይ አላገዙን ማለት አይቻልም እግዚአብሔር ይመስገን እዚህ ደረጃ ደርሰውልናል አሁን የቀረው ምንጣፍ ሰራሚክ ቀለም ስዕል የውስጥ ስዕል ነው የቀረን እና የውጭ መስመር ዳር ስለሆነ ቤተክርስቲያኑ ያለው እንደሚታየው የውጭ አጥር አጠቃላይ ያስፈልገናል ምክንያቱም ብዙ መኪናዎች ከውስጥ እየገቡ እየረበሹን ነው ስለዚህ
ህዝበ ክርስቲያኑ ለፍቶበት ደክሞበት የተሰራው ቤተክርስቲያን መኪና ከገባ ያፈርሰዋል። በቀላሉ መስራት አይቻልም። የዚህ አይነት ደግሞ መናንያን ለምን ብላ ሲባል በጣም ተስፋ ይቆርጣል። በተለይ ይቀደሞች ጠንከር ያሉ ናቸው። ፈተናውም ችግሩንም ለምን እንደሆነ ይሄ አዲስ ይመጣው ግን አይቋቋሙም። እንዴት በፍጹም ጭራሹን ግራውን የሚገባው በቃ ሲመጣው እንዲህ ያለ ችግር ሲባል ግራው ይገባቸው ገዳም እንዴት ወትሮ ልመና ነው ይላሉ። እንዲህ ያለ ገዳማት እኮ እንደገለ ነገር ገዳም እኮ እንዲህ ያለላቸው መሬት ሞልቷቸዋል ያርሳሉ። ብንታዘዝ እርሻ ነው የምንታዘዝ አረሞ ነው የምንታዘዝ ይላሉ። ሀዚህ ግን እንዴት ልመና እንታዘዛለን? የሷን ክፉ ስለሆነ የሷን ይገርፋልና ስለዚህ መሄድ ይፈራሉ፣ ደነግጣሉ። ጣጥለውን ብል ያው መናንያን ሲመጣ በቀን ነው ሲወጣ በጨለማ ነው እና ይወጡ አሁን በሰሞን 7 ነው 8 ወጥቶ አንተ ከዚህ ከችግሩ አንፃር የተነሳ እና ያው መናንያን መለመን የሚያገባቸው እየለመነ ነው በእውነት ነውና ፈተናው አሁንም አላለፈም ይሄ ነው አላለፈም ገና ነው ፈተናው አለ ችግሩ በጣም ከባድ ነው። እኛ ግን አንዴ ለምንድነው አረ እንግዲህ እስካለነ ድረስ እንኖራለን ብለን ተስፋ አድርገን ተቀምጠናል። እንግዲህ ሌላው ግን አሁን የሚመጣው ግን ምንም ሊጸናል አልቻለም ከድህነት አንፃር። ያው የቀሩተኝ ስዕል አንደኛ ስዕል ነው፣ ሁለተኛ ቀለም ሴራሚክ እንደገና ደግሞ መጋረጃ ምንጣፎች እሱሱ ለማስፈጸም ታቀማችን በላይ ሆነ። ልመናውም እንደድሮ ለመለመን እኛም አቅማችን ደከመ ሰለቸ ነው መረረን በጣም ምርር ብሎናል። ልመናው መረረንና ሚዲያ ላይ ተላልፎ የተወሰነ ህዝበ ክርስቲያኑ አይቶ የተቻለው እንዲያግዘን በአገር ውስጥም በውጭ ሀገርም ያሉት ክርስቲያን እንዲያግዙን ነው አሁን እኛ ሚዲያ ላይ የምንናገረው። መናይ ሚዲያ ላይ መቅረብ በጣም ይከብዳል። የሰው ፊት ደግሞ እሳት ነው። እኛ የምንፈልገው አሁን እቺ ቤተ ክርስቲያን ተፈጽማ በባታችን ሆነን ጸሎታችን እንድናደርግ የእግዚአብሔርን ቤተ መቅደስ አስፈጽመን በራሳችን የምንሰራውን ስራ ደግሞ እንድንሰራ እያልን ነው የምንለምነው። እግዚአብሔር መድኃኔዓለም ፈቅዶ ሳዚ አድርሶልናል። አሁን ደግሞ አንደኛ በጣም አንገብጋቢ ስራ መሰራት ያለበት ደግሞ አስፋልት ነው። እንደምታዩት አይታችሁታን አስፋልት ላይ ስለሆነ ከርብ ላይ ነው መኪና ያው ቦታ ጥበት ላይ ነው መንገድ ላይ አስፋልት ላይ የተሰራው ቦታ ስለሌለን ነው እና ያነ ደግሞ ታልታጠረ በደንብ ካልተሰራ በግንብ ካልተገነባ መኪና አደጋ ይሄን ያህል ተለፍቶ ህዝበ ክርስቲያንም ለፍቶ እኛም ሌት ተቀን ለፍተን ባዶ ላይ እንዳንቀር አሁን የግቢው አጥር በጣም አስቸኳይ ስለሆነ እሱንም ለማሰራት ታቅም በላይ ሆኗል። አዎ እንግዲህ ገዳሙ በእግዚአብሔር ፈቃድ ነው የተመሰረተው። ይሄ ነው ማለት አይቻልም። እግዚአብሔር ይመስገን የተመሰገነ ይሁን። ያው ተመስርቷል፣ ተመሰረተ ቆይቷል። ግን ያው ይሄ ቤተክርስቲያን ሲሰራ አባታችን እንደተናገሩት ደረጃውን የጠበቀ ቤተክርስቲያን የተሰራው መሐንዲስ በሌለው ስራ ነው የተሰራው። እግዚአብሔር ይመስገን፣ እግዚአብሔርን በጣም እናመሰግናለን። ያው ለቤተክርስቲያኑ ስራ እኛ ብዙ ደክመናል። እማይ እናቴ እንደተናገሩት ጓደኛዬ በጣም ብዙ ችግር ደርሶብናል። ችግሩ ተደጋጋሚ ነው ብንናገረው ምንም ያንዱ ይበቃል እና አሁን ላለው ወደ አዲሱ ነገር ወደሚሰራው ነው የምናልፈው። እንግዲህ ቤተክርስቲያኑ እንደምታዩት ከ185% ሚሆን ተሰርቷል እና ይሄን ደግሞ እኒ ስራዎች ለማስፈጸም አጠቃላይ የፊኒሺንግ ስራ ነው። ፊኒሺንግ ስራ ለማስፈጸም ዛሬ ኑሮ ትንሽ ወደድ ስላለ ሁሉም በየቤቱ ያውቃል ያለው ነገር እና ይሄን ለማስፈጸም ዳገት ላይ ደርሰናልኛ። ዳገቱን ለመውጣት የህዝበ ክርስቲያኑ እርዳታ ነው የሚያስፈልገን። ህዝበ ክርስቲያኑ ደግሞ የሚረዳነን ያው ካሁን ቀደም እንደተነገረው አንደኛ ሴራሚክ ነው፣ ሁለተኛ የወለል ምንጣፍ፣ ሶስተኛ መጋረጃ፣ አራተኛ ስላድኖቹ እነዚህን አስፈጽሞ የግራውንድ አጥር እንደተባለው የላይኛው በአስፋልቱ በኩል ያለው ይሄን አስፈጽመን ከደሳሳዋ ጎጆ አረጀችው በጋ ፀሐዩ ክረምት ዝናቡ በሚፈራረቅባት ቤተ መቅደስ ጽላቱ ስላለ ወደ አዲሱ ቤተ መቅደስ ለማስገባት ምኞታችን ነው። ስላለፈው ነገር እንግዲህ ብናዋጋው ዋጋ የለውም። ለምንና ብዙ ፈተና ግን ለምንና ግን ለወደፊቱ ያለውን ችግር ማን ያለብን የውሃ ችግር እንድንወጣ ሁሌም እንደ ቀረጻ መለመና እንድንወጣ የሚያስፈልገን ነገር የቤተክርስቲያኑ የጉድሉን ነው ተናግሮታል ነማይ ግን የቀረውን ተቀላቁን እንዲያስመርቁልን ህዝበ ክርስቲያን በሙሉ የቀረውን ጎደሎ አማልተው እንዲያስመርቁልን ለማሳባችን መናይ ማለት
ልክ ለጸሎት የወጡ ናቸው። ግን መነን ማለት ከሁሉ የራቀ ማለት ነው። ከሁሉ ነገር ያራቀ ከዓለም ስራዎች የራቀ እኛ ግን ከዓለም ሰዎች አራቅን ባልነጽናችን ምንጠብቅም መለመኑ ከሰው አራቅ ነው ከሰው ተመነሩ አንደኛም ጸሎታችን የተቋረጠብን ነው። ለምሳሌ በቀን 7 ጊዜ እንድንጸልይ ታዘናል። ስርዓታው ያዘናል፣ መጻፍት ያዘናል። በነግህ 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ምሽት መንፈቀለለት ይሄን መጸለይ ገብን። ነገር ግን አሁን ልመና ስንሄድ ከሰው ቤት እንታርጎ ይጸልያል። ሀዚህ ተነስተን ተዛ ሲዞር ይመሻል፣ ሲመጣ ደግሞ ይደከማል። ተሸክሞ መዞር በጣም ከባድ ስለሆነ አዛ ደግሞ ይተኛል። የቀኑም ጸሎታ ተቋረጠ፣ የሌሊቱ ጸሎታ ተቋረጠ። ወለ ራሳችን አልሆነ ወይ አላረፍነ በጣም ያሳዝነው ጉዳይ ነው። እናት በጣም ያሳዝናል። እግዚአብሔር በእውነት በሚያውቀው እንግዲህ እኛ ከሚዲያም ያልተላቀቅነው ችግራችን ስላልተወገደ ነው። ችግራችን ያልተወገደው ምንድነው? አንደኛ መነሻ የቤተ ክርስቲያኑ ችግር ነው። ሁለተኛ ደግሞ ያው የመሬቱ ነው። ተደጋጋሚ ቢሆንም መሬት ያው አንድ አባት ገዝተውልናል፣ እግዚአብሔር ይመስገን የተወሰነ። ግን እሱ ቢገዙልንም ሰው እየበዛ ኑሮ እየተወደደ ስለሚሄድ ገዳም ሰው እየበዛ ነው እንጂ እየቀነሰ አይደል። እና ኑሮውን ለማመቻቸት ለወደፊቱ እኛ ብንቸገርም ለወደፊቱ ለሚመጣው መናይ ኑሮ ተስተካክሎ እንዲቀመጥ ነው እኛ ምን ፈልገው እንጂ እኛ ከፈለግነው ሄደን መኖር እንችላለን። እንደዚህ ሚዲያ ላይ እየወጣነ ሰው ምናስቸግረው ለተተኪው ትውልድ ነው እንጂ እኛ ነገ እናልፋለን። እኛ አሁንም ቢሆን የመሬት ጥበት ስላለ መሬት ተገዝቶ አሁን ይሄ አካባቢ የምታዩት መሬት እቺ የገዳሟ ግቢ ናት እንጂ ሌላው አካባቢው የምታዩት የገጠር ነው። ውሃ አለ ደጃፋችን። ይሄን ለማልማት የአካባቢው መሬት የሌላ ሰው ስለሆነ በየት እንንቀሳቀስ? እኛ ምን ፈልገው የአካባቢው መሬት አገዳሙ ግቢ ያለው ተገዝቶልና የሚፈሰው ውሃ ለሙያ እንዲውል እንፈልጋለን። ልማት ስለሌለን ነው እኛ ሁልጊዜ እጃችንና እግራችን ተቆርቁሞ አፋችን ሚዲያ ላይ የሚቀርበው ማለት ነው። እና እንዲስተካከልልን ነው እኛ በድጋሚ ምኞታችን። ሌላው ምንድነው? ትልቁ እንግዲህ ቤት እንደምታዩት እየፈረሰብን ነው፣ እሱ እንዲስተካከልልን ነው። ሁለተኛ ደግሞ የአብነት ትምህርት ቤት አንድ አባት እንደዚህ በሚዲያ ተላልፎ 4 ደጃፍ ሰርተልናል። ሀዛ ግን ያሉት አንዱ ክፍል ለ8 ለ7 ነው ያሉት። ሀዛ ማለት ተጨናንቀው እየተማሩ ስለሆነ የመምህር ቤት ተሰርቶ እየተማሪው ደግሞ ጨመርሎ ተሰርቶ አገልግሎቱ እንዲስፋፋ ምኞታችን ነው። እንደገናም ደግሞ ልማቶች ደግሞ የገዳም ልማቶች ደግሞ በጣም እየቸገረነ ነው። መስራት እየፈለግነ ወጣቶች መስራት ይችላሉ። ሁሉ ጊዜ ልመና ግኛ ከምንም በላይ ልመና ስለመረረነ ያለውን ህዝበ ክርስቲያኑ አይቶ የሚያስፈልጉ ማቴሪያሎች አሁን ሸማቃ 2 ባለ ተስፋ ሰጥቶና ይው ተጀምሯኔ ታዩታላችሁ ስራውን። ሌላ ግን መስራት እየፈለግነ ገንዘብ አጣረነ። አንዳንድ እንትኖች መናኙ ደግሞ እየመጣ እየተመለሰብን ነው። የቤት ችግር አለ። ለወደፊቱ ገዳሙ እንዲያድግ ነው እኛ ምን ፈልገው አድጎ ሌላውን ገዳማት አጥቢያ ቤተ ክርስቲያን የተቸገሩትን እንዲረዳ እኛም ደግሞ ከልመና እንድንወጣ ያሰብነው ተሳክቶልና ያካባቢው ህብረተሰብ አጥቢያ ቤተ ክርስቲያኖች መጋረጃ ያጡት ጧፍ መብራት ያጡ በባትሪ ጧፋተው በባትሪ አገልግሎት ታምረ ማርያም የሚያነቧሉ እኛውን ችግራችንን እናገር እንጂ ከኛ የባሱ ደግሞ አሉ። እኛ ምን ፈልገው እኛ ተሟልቶልን ሌሎችን እንድንረዳ ነው እንጂ እኛ ብቻችን እንድንጠቀም አንፈልግም። የተቸገሩትን ደግሞ በእኛ ስር ያሉትን እንድንረዳና ችግራቸውን እንድንቀርፋላቸው እንፈልጋለን። እኛ ተመችቶ እንዲኖር ብቻ አይደለም እንፈልገው የተቸገሩትን እንድንረዳ ማለት ነው። ያው የንታ እንደምታዩአቸው በጣም በሽተኛ ናቸው፣ ታማሚ ናቸው። እቺ ቤተክርስቲያን ከተጀመረች በጣም ሀያሌ ዘመናትን አሳልፋለች። ገንዘብ ከማጣት አንፃር መመረቅ ይቻል ነበር፣ ግን እሳቸው ያመማቸው ስለሆነ ባጭሩ ጊዜ ተመርቃ ማየት ይፈልጋሉ። ህመም የሆናቸው የቤተክርስቲያኑ ጉዳይ ነው እንጂ የራሳቸው አይደለም። መቼ ምን አድርጌ ላስመርቀው እንዴት ሲወጡ ሲወርዱ ማለት ነው። በጣም ህመምተኛ ሆነዋል። ያው እሳቸውም አይተዋት እንዲዮ ከህመማቸው ረፍ እንዲሉ አይምሯቸው ትንሽ እንዲዮ ረጋ እንዲል ተሎ ተመርቆ ማየት ይፈልጋሉ። በተለይ እሳቸው ያመማቸው ስለሆነ ማለት ነው። ስለ ቤተክርስቲያን ጉዳይ ነው የሚታመሙት ያለ። እርግጥ መሬቱ ጠባብ ሆኖ ነው እንጂ ውሃ እግዚአብሔር ይመስገን አለና የመሬቱ ግን የግለሰብ ነው። የግለሰብ ስለሆነ ለመግዛት አቅም ስለሌለ ነው እንጂ ማቀፍ እንችላለን፣ ማልማት እንችላለን፣ ራሳችን እንችላለን። ግን የገንዘብ እጥረት አሁን አስሮ ይዞናል እና እኛ ሁሉ ጊዜ ህልመና እንድንወጣ የተወሰነ የመሬት የሚገዛልን ካገኘነ
እንደገና ደግሞ ልማት የከብት እርባታ የንብ እርባታ እንደገና ማሽኖች እንደ ሲንጀር ሸማቃዎችን በብዛት ብናገኝ መስራት እንችላለን ሁሉም አሁን ለመስራት እቅድ አለው ግን ማቴሪያል ስለሌለ ብዙ እናቶች ወጥቶብናል ብዙ ችግሮች አሉ አንደኛ መናንያን ቤት የለም ሁለተኛ የልማት ቦታዎች የሉንም መናንያንም እየመጡ እየተመለሱብን ያሉትም እየወጡ እየሄዱ እየፈለሱብን ነው ይሄ ሌላው ደግሞ ቤተክርስቲያኑ ስራ ደግሞ ቀርቷል የተጀመረው ቤተክርስቲያን በ2008 ነው አዲሱ ህንጻ የተጀመረው እስካሁን ድረስ አለ እስካሁን ያው በእግዚአብሔር ቸርነት ከዚህ ደርሷል አሁን ግን የቀሩንን አንዳንድ ምንድነው ሴራሚክ ምንጣፍ ቀለም መንጦላየት ወይም መጋረጃ ስዕል አልባ ማስገባት አይቻልም ከዛ እንደማ ስፒከር እኒን የመሳሰሉትነን ያማሉልን ያው ወደ አዲስ ቤተ መቅደስ ጽላቶችን አስገብተን እኛም ደግሞ ማለፍ አይቀርምና አይተን ብናፍጥር ይሆናል አሁን ተወሰኑ እናቶች አልፈውብናል ሳያዩ ማየት እየፈለጉ አልፈዋል አሁን ደግሞ ሌሎች ደግሞ ሳናት ልናልፍ ነው ይያሉ በጉጉት የጠበቁ እናቶች አባቶች ማለት ለምሳሌ ትልቅ አባት አሉ 100 አመቱ አልፎኛል 101 ወይ 102 ሆነኛል ይያሉ ነው ያሉን እሳቸውን በየጊዜው አሁን አንተ ልጅ ለምን ነው ተወካት አታስጨርሳትም ሳላት ሊየር ነው ይያሉናል እና እነን ይማሉልንና ያው ደግሞ ለማቱ አምሮ ቤት ይሰራል አሁን እናት እንግዳ ቤት አሁን የለንም እቺን ተላማታ ያድራሽባትን የእንጨት ተሰራ መስጥቁም መጣረገው አሁን ዘማል ስለዚህ የእንግዳ ቤት ማሳረፍ በተለይ እንግዳ ቤት አሁን እውነቴን ለነፍስ የሚሆን የእንግዳ ቤት ቢሰራል በተን ነው እንዳው ክርስቲያን የሆነ ቀስ ተባብረው በማህበርም ሆነ እንዳው በጓደኛ ተባብረው እንግዳ ቤት ቢሰሩልን ይጸድቃሉ ያስባሉ